ቅዱስ ፋኑኤል ሰይጣንን የሚያሳድድ ብርቱ መልአክ ለተነሳዮችም የተስፋ ድምጽ እንደሆነ ተመልክተናል። ነገር ግን በረጅም የአገልግሎት ዘመኑ ከፈጸማቸው ተግባራት ሁሉ ያላቀ ክብሩንም ከፍ ያደረገና ስሙን ከታኅሳስ ወር ጋር ለዘላለሙ ያቆራኘው አንድ ታላቅ ተልእኮ ተሰጥቶታል። ይህ ተልእኮ ፍጥረትን ሁሉ የፈጠረውን አምላክ በማኅፀኗ የተሸከመችውን የሰማይና የምድር ንግሥት የሆነችውን ቅድስተ ቅዱሳን ቅድስት ድንግል ማርያምን የማገልገሉ ክብር ነው። ታሪኩ የሚጀምረው በናዝሬት ከተማ ይኖሩ በነበሩ ቅዱሳን ባልና ሚስት በኢያቄምና በሐና ልብ ውስጥ በተቀጣጠለ ጽኑ ምኞት ነው። እነዚህ ደጋግ ባልና ሚስት በሕይወታቸው አንድ ነገር ብቻ ይጎድላቸዋል፤ የልጅ ፍሬ። ዘመናቸው እስኪያልፍ ድረስ ወደ እግዚአብሔር ያለማቋረጥ ይጸልዩ ነበር። እንደ አብርሃምና ሳራ እንደ ሕልቃናና ሐና ሁሉ የእነርሱንም ማኅፀን እንዲባርክ እግዚአብሔርን ይለምኑታል። በመጨረሻም ልባቸው በሐዘን ሲደክም እንዲህ የሚል የተቀደሰ ስዕለትን ተሳሉ። ጌታ ሆይ ወንድ ልጅ ብትሰጠን እርሱ ወጥቶ ወርዶ ያበላናል ያጠጣናል ብለን አናስብም። ይልቁንም ያንተን ቤት በቅድስና ያገለግላል። ሴት ልጅም ብትሰጠን ጋግራ እንድታበላን ፈትላ እንድታለብሰን አንጠብቅም። ነገር ግን ወርቅና ሐር እየፈተለች መሶበ ወርቅ እየሰራች ቤተ መቅደስህን ታገለግላለች ብለው ተሳሉ። የጻድቃንን ጸሎት የሚሰማ እግዚአብሔር ይህንን ከራስ ወዳድነት የጸዳ ስዕለት ተቀበለ። በሰባቱ ሰማያት የምሕረት ዙፋን ፊት የኢያቄምና የሐና ልመና ጸድቆ ለዘመናት በነቢያት ትንቢት ሲነገርላት የነበረችው ዓለምን የሚያድነውን የምታስገኘው ንጽሕት ዕንቁ እንድትወለድ ተወሰነ። መልአኩም ዜናውን ለሐና አበሰረ። በነሐሴ 7 ቀን ተጸንሳ በግንቦት 1 ቀን የዓለም ብርሃን የሆነችው ቅድስት ድንግል ማርያም ተወለደች። ቅድስት እናታችን በእናትና በአባቷ ቤት እንዳይናቸው ብሌን እየተጠበቀች ለ3 ዓመታት አደገች። 3 ዓመት ሲሞላት ግን ኢያቄምና ሐና ለጌታ የገቡትን ቃል ኪዳን የሚፈጽሙበት ጊዜ ደረሰ። ስዕለታቸውን ሊፈጽሙ ብቸኛ ልጃቸውን የሕይወታቸውን ብርሃን ለቤተ መቅደስ አሳልፈው ሊሰጡ ወደ ኢየሩሳሌም ይዘዋት ጉዞ ጀመሩ። በታኅሳስ ወር በ3ኛው ቀን ያቺ የ3 ዓመት ሕፃን የቤተ መቅደሱን ደጃፍ ረገጠች። በወቅቱ ሊቀ ካህናት የነበረው ዘካርያስና ሌሎች ካህናት ይህችን እንደ ንጋት ኮከብ የምታበራ ሕፃን ሊቀበሉ ግድ ሆነባቸው። ነገር ግን ልባቸው በጭንቀት ተሞላ። ይህችን ሕፃን ማን ይንከባከባታል? ምግቧስ ከወዴት ይገኛል? መፍትሔውስ ምንድነው? እያሉ እርስ በእርሳቸው ይጠያየቁ ጀመር። ካህናቱ በምድር ሲጨቃጨቁ፣ ሰማይ ግን የራሱን መልስ አዘጋጅቶ ነበር። ልክ በዛች ቅጽበት የቤተ መቅደሱ አየር በሚያስደንቅ ብርሃን ተሞላ። ካህናቱ ቀና ብለው ሲመለከቱ ከሰማይ ታላቅ ክስተት እየወረደ ነበር። ከሰባቱ ሊቃነ መላእክት አንዱ የሆነው ቅዱስ ፋኑኤል ሰማያዊ ህብስትና ሰማያዊ ጽዋ በእጆቹ ይዞ ክንፎቹን እያማታ በግርማ ወደ ቤተ መቅደሱ ሲወርድ ታየ። ብርሃኑ ዓይንን የሚበሳ ክብሩም ልብን የሚያንቀጠቅጥ ነበር። ሊቀ ካህኑ ዘካርያስ ይህ ሰማያዊ ምግብ ለእርሱ ለቤተ መቅደሱ መሪ እንደመጣለት በማሰብ በፍርሃትና በአክብሮት ወደ መልአኩ ተጠጋ። ነገር ግን ወደ እርሱ በቀረበ ጊዜ መልአኩ ቅዱስ ፋኑኤል ወደ ላይ ከፍ አለ። ዘካርያስ ግራ ተጋብቶ ወደ ኋላ ሲመለስ ምክትሉ የነበረው ስምዖን ካህን እድሉን ሊሞክር ቀረበ። መልአኩ ግን ዳግመኛ ወደ ሰማይ ከፍ አለ። ይህ ክስተት በቦታው የነበሩትን ካህናት ሁሉ በታላቅ ግርምትና መደነቅ ውስጥ ከተታቸው። ይህ ምግብ ለማን እንደሆነ ሊረዱ አልቻሉም። በዚያን ጊዜ ከካህናቱ አንዱ እስቲ ሕፃኒቱን ተጠጊ በሏት ሲል ሐሳብ አቀረበ። ያቺ የ3 ዓመት ንጽሕት ሕፃን ምንም ሳታመነታ በንጹሕ ልቧና በታዛዥነት ወደ መልአኩ መራመድ ጀመረች። የሆነው ተአምር ነበር። ልክ እመቤታችን ወደ እርሱ ስትጠጋ ወደ ላይ ከፍ ብሎ የነበረው ቅዱስ ፋኑኤል በፍጥነትና በፍቅር ወደ ታች ወረደ። በሰው ፊት ተደፍቶ ሊሰግድላት ጥቂት ሲቀረው አንደኛውን የብርሃን ክንፉን ከታች አንጥፎ እንደ ዙፋን አቀረበላት። ሌላኛው ክንፉን ደግሞ ከላይ ጋርዶ እንደ ጥላ ሆነላት። በሰው ቁመት ልክ ከምድር ላይ ከፍ አድርጎ አነሳትና በእጆቹ የያዘውን ሰማያዊ ህብስት መገባት፣ ሰማያዊውንም ጽዋ አጠጣት። ይህ በታኅሳስ 3 ቀን የተፈጸመው ተአምር የቅዱስ ፋኑኤልን ክብር ለዘላለም አትሞታል። እርሱ የምድርን ምግብ የማትመገበውን የሰማይን ንግሥት ሰማያዊ መና የመገበ ሆነ። የድንግል ማርያም የመጀመሪያው አገልጋይና ጠባቂ የመሆን ታላቅ ጸጋንም አገኘ። በዚህ ምክንያት ቤተ ክርስቲያን ይህንን ዕለት በየዓመቱ በታላቅ ድምቀት ታከብረዋለች። የቅዱስ ፋኑኤል ዓመታዊ የመታሰቢያ በዓል ሆኖ እንዲከበርም አድርጋለች። ደራሲው በአርኬው ላይ
መንፈስ ቅዱስን እንደ ልብስ የተጎናጸፍክ የመላእክት አለቃ ቅዱስ ፋኑኤል ሆይ ከነገሥታት ንጉሥ ከእግዚአብሔር ዘንድ ታኅሳስ 3 ቀን ለሆነ ሹመትህ ሰላም እላለሁ በማለት ይህንን ታላቅ ክብር መስክሯል። የሰማይና የምድር ንግሥትን ሰማያዊ መና የመመገብ ክብር ቅዱስ ፋኑኤልን ልዩ ቅድስና ያጎናጸፈው ቢሆንም የእርሱ ጠባቂነትና የጥብቅና ሥራ የጀመረው በዚያች ዕለት አይደለም። ስሙ ሰዳዴ ሰይጣናት እንደሆነው ሁሉ የእግዚአብሔርን ሕዝብና ቅዱሳን ነቢያትን የሚቃወሙ ምድራዊ ሰይጣናትንም የማሳደድ ሥልጣን አለው። አገልግሎቱ በመንፈሳዊው ዓለም ብቻ የተወሰነ ሳይሆን እምነት በተግባር በሚፈተንበት በምድራዊ የጦርነትና የፖለቲካ ውጥረት ውስጥም እጁን ይዘረጋ ነበር። ከእመቤታችን ዘመን ብዙ ዓመታት በፊት የእግዚአብሔር ነቢይ በጠላት ሰራዊት ሲከበብ የቅዱስ ፋኑኤል ሰማያዊ ሰራዊት እንዴት ለድኅነት እንደደረሰ መጽሐፍ ቅዱስ በግልጽ ይመሰክርልናል። ታሪኩ የተከናወነው በእስራኤልና በሶርያ መካከል የጦርነት ነጋሪት በሚጎሰምበት በዚያ አስጨናቂ ዘመን ነበር። የሶርያው ንጉሥ ወልደ አዴር ወይም ቤንሃዳድ የእስራኤልን መንግሥት ለመውረር በተደጋጋሚ ዕቅድ ያወጣ ነበር። ነገር ግን ዕቅዱ ሁሉ በምስጢራዊ መንገድ እየከሸፈበት ተቸገረ። በድብቅ የምክክር ክፍሉ ውስጥ የተናገረው የጦርነት ስልት በማግስቱ የእስራኤል ንጉሥ ዘንድ ይደርስ ነበር። ንጉሡም በቁጣ ተመልቶ በእኛ መካከል ለእስራኤል ንጉሥ ወግኖ መረጃ የሚያቀብል ከዳተኛ አለ በማለት የራሱን ሹማምንት ጠረጠረ። ከአገልጋዮቹ አንዱ ግን እውነቱን ገለጸለት። ጌታዬ ንጉሥ ሆይ ከዳተኛስ በመካከላችን የለም። ነገር ግን በእስራኤል ያለው ነቢዩ ኤልሳ አንተ በመኝታ ቤትህ የምትናገረውን ቃል ሁሉ ለእስራኤል ንጉሥ ይነግረዋል አለው። የችግሩ ምንጭ የሰው ሰላይ ሳይሆን ከእግዚአብሔር ጋር የሚነጋገር አንድ ነቢይ መሆኑን ሲረዳ የንጉሡ ቁጣ በኤልሳ ላይ ተቀጣጠለ። ይህንን ነቢይ በቁጥጥሬ ሥር አደርገዋለሁ ብሎ ማለ። ኤልሳ የሚገኝበትንም ቦታ እንዲያጣሩ ሰላዮችን አዘዘ። ሰላዮቹም ነቢዩ ዶታን በተባለች ከተማ እንደሚገኝ ያረጋገጡለት። በዚያች ሌሊት የሶርያው ንጉሥ ታላቅ ሰራዊት ፈረሶችንና የጦር ሰረገላዎችን አስከትሎ በድቅድቅ ጨለማ ወደ ዶታን ዘመተ። የከተማዋ ነዋሪዎች በእንቅልፍ ዓለም ውስጥ ሳሉ የጠላት ጦር እንደ ብረት ቀለበት ከተማዋን ከበባት። ጎህ ሲቀድ ከዶታን መውጫም ሆነ መግቢያ ቀዳዳ አልነበረም። ከተማዋ በሞት ጥላ ስር ነበረች። የነቢዩ ኤልሳ አገልጋይ ገና በማለዳ ተነስቶ ወደ ውጭ ሲወጣ ያየው ይህንኑ ነበር። ዓይኑ እስከሚያየው ድረስ ምድሪቱ በጠላት ጦር ተሸፍናለች። የሰረገላዎቹ ብዛት፣ የፈረሰኞቹ ግርማና የእግረኞቹ ብዛት ልቡን በድንጋጤ አወከው። ደሙ ቀዝቅዞ እየተንቀጠቀጠ ወደ ጌታው እየሮጠ ገባም። ጌታዬ ሆይ ምን እናደርጋለን? ከተማዋ ተከባለች፣ መንገዶች ሁሉ ተዘግተዋል ሲል በጭንቀት ጮኸ። ለወጣቱ አገልጋይ ሁኔታው ፍጹም ተስፋ አስቆራጭ ነበር። በሰው ዓይን ሲታይ ሁለት ሰዎች በአንድ ታላቅ ሰራዊት ፊት ምን ዋጋ አላቸው? ሞት ወይም ምርኮ የማይቀር ይመስል ነበር። ነቢዩ ኤልሳ ግን ምንም አይነት የፍርሃት ምልክት አልታየበትም። ልቡ በእግዚአብሔር ላይ ሙሉ በሙሉ ያረፈ ስለነበር በዙሪያው ያለውን የጠላት ጦር እንደ ቀላል ነገር ቆጠረው። ወደ አገልጋዩም ዞር ብሎ በረጋና በእምነት በተሞላ ድምፅ እንዲህ አለው፣ አትፍራ፣ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አለው። ይህ ቃል ለአገልጋዩ እንቆቅልሽ ሆነበት። ከኛ ጋር ያሉት እያለ በግርምት አሰበ። እኔና ጌታዬ እኮ ብቻ ነን። ነገር ግን ኤልሳ አገልጋዩ ዓይኑ ያላየውን እውነት እንዲመለከት ፈልጎ ወደ ሰማይ ቀና አለና እንዲህ ሲል ጸለየ፣ አቤቱ ያይ ዘንድ እባክህ ዓይኖቹን ክፈት አለ ነቢዩ ኤልሳ። እግዚአብሔርም የነቢዩን ጸሎት ሰማ። በቅጽበት የወጣቱ አገልጋይ ዓይኖች ተከፈቱ። ነገር ግን የተከፈቱት ሥጋዊ ዓይኖቹ ብቻ ሳይሆኑ መንፈሳዊ ዓይኖቹም ጭምር ናቸው። የቁሳዊው ዓለም መጋረጃ ተገልጦ ከበስተጀርባ ያለው የማይታየውን እውነት ተመለከተ። ያየውም ነገር የሚያስደነግጥ ነበር። በኤልሳ ዙሪያ የነበረው ተራራ በሶርያውያን ሰራዊት ብቻ ሳይሆን ከዚያ እጅግ በሚበልጥ በሚያስፈራና በሚያንጸባርቅ ኃይል ተሞልቷል። ተራራው በሙሉ በእሳት ፈረሶችና በእሳት ሰረገላዎች ተሸፍኖ ነበር። ይህ ሰማያዊ ሰራዊት ምድራዊውን ሰራዊት ከቦት ለኤልሳም እንደ እሳት አጥር ሆኖ ቆሞ ነበር። ይህ ሰራዊት የከሳሹን ክስ በሰማይ እንደሚያጠፋ ሁሉ በምድርም የጻድቃንን ጠላቶች የሚያጠፋው የሊቀ መላእክት የቅዱስ ፋኑኤል ሰራዊት ነው። የኤልሳ አገልጋይ ፍርሃት በቅጽበት ወደ አምልኮ ተለወጠ። ከኛ ጋር ያሉት ይበልጣሉ የሚለው ቃል ትርጉሙ አሁን ገባው። የሰው ጦር ከመለኮታዊው ጦር ፊት ምን ዋጋ አለው?
የሶርያ ሰራዊት ወደ ነቢዩ ሲወርድ ኤልሳዕ ዳግመኛ ጸለየ። ይህንን ሕዝብ በዕውርነት ትመታው ዘንድ እለምንሃለሁ አለ ነቢዩ። እግዚአብሔርም ቃሉን ሰምቶ መላውን የሶርያ ሰራዊት በጊዜያዊ ዕውርነት መታው። በድንገት ሁሉም ነገር ጨለመባቸው። የት እንዳሉ ወዴት እንደሚሄዱ ማወቅ ተሳናቸው። በዚህ ጊዜ ኤልሳዕ ወደ እነርሱ ቀርቦ የምትፈልጉት መንገድ ይህ አይደለም፣ ከተማይቱም ብቻ አይደለችም፣ ተከተሉኝ፣ የምትፈልጉትንም ሰው አሳያችኋለሁ አላቸው። እነርሱም እርሱ ማን እንደሆነ ሳያውቁ በጎች እረኛቸውን እንደሚከተሉ ተከትለውት ሄዱ። ኤልሳዕም ይህንን የታወረ ሰራዊት እየመራ የእስራኤል ዋና ከተማ ወደ ሆነችው ወደ ሰማርያ ልብ ይዟቸው ገባ። በከተማው መካከል እንዳደረሳቸውም አቤቱ ያዩ ዘንድ የእነዚህን ሰዎች ዓይን ክፈት ሲል ጸለየ። ዓይናቸውም ሲከፈት በጠላቶቻቸው ዋና ከተማ መካከል እንደታሰሩ ተረዱ። ፍጻሜያቸው እንደሆነ አምነው በድንጋጤ ተዋጡ። የእስራኤልም ንጉሥ ነቢዩን አባቴ ሆይ ልምታቸውን ሲል ጠየቀው። ኤልሳዕ ግን አትምታቸው፣ እንጀራና ውሃ አምጣላቸው፣ በልተው ጠጥተው ወደ ጌታቸው ይሂዱ ሲል መለሰ። ታላቅ ግብዣ ተደርጎላቸው በልተውና ጠጥተው በሰላም ወደ ንጉሣቸው ተመለሱ። ከዚያን ቀን ጀምሮ የሶርያ ወራሪዎች ዳግመኛ ወደ እስራኤል ምድር ድርሽ አላሉም። ይህ ታሪክ የቅዱስ ፋኑኤል አገልግሎት ምን ያህል ሰፊ እንደሆነ ያሳያል። እርሱ ጦርነትን በጦርነት ብቻ ሳይሆን በጥበብና በምሕረት ጭምር የሚመልስ የእግዚአብሔር ቅዱስ መልአክ ነው። የቅዱሳን ጠባቂ፣ ተስፋ ለሚቆርጡ ብርታታቸው፣ በጦርነትም ጊዜ የማይታየው የድል ዋስትና ነው። እንግዲህ ሊቀ መላእክት ቅዱስ ፋኑኤል በሰማይ የቆመ የክብር መልአክ ብቻ አይደለም። እርሱ በታሪክ ውስጥ የኖረና ዛሬም የሚሰራ ለእያንዳንዳችን ሕይወት የተመደበ ቅዱስ መልአክ ነው። እርሱ ሰይጣንን የሚያሳድደው፣ የጻድቁን ኢዮብ ክስ ወደ በረከት የቀየረው፣ ነቢዩ ኤልሳዕን አገልጋይ ፍርሃት በሰማያዊው እይታ የተካው፣ ከሁሉ በላይ ደግሞ የፍጥረት ሁሉ ንግሥት የሆነችውን እመቤታችንን የማገልገል ከፍ ያለ ክብር የተቀበለ ታላቅ የእግዚአብሔር አገልጋይ ነው። ታዲያ ይህ ታሪክ ለእኛ ለዛሬዎቹ ምእመናን ምን ትርጉም አለው? ትርጉሙ ግልጽና ሕያው ነው። ቅዱስ ፋኑኤል ዛሬም ያው መልአክ ነው። በሕይወታችን ውስጥ አንተ በደለኛ ነህ፣ ዋጋ የለህም፣ እግዚአብሔር ትቶሃል የሚለው የከሳሹ የሰይጣን ድምፅ በልባችን ሲያስተጋባ ያንን ድምፅ ጸጥ የሚያሰኘውና የእግዚአብሔርን የምሕረት ቃል የሚያሰማን ቅዱስ ፋኑኤል ነው። ልክ እንደ ዶታን ከተማ በችግሮች በበሽታና በተስፋ መቁረጥ ስንከበብ ከአንተ ጋር ያሉት ይበልጣሉ እያለ የማይታየውን የእግዚአብሔርን ጥበቃ የሚገልጥ እርሱ ነው። በሰው ልጆች ድካም ወድቀን ከእግዚአብሔር መንገድ ርቀን ስንገኝ የንስሐን ጥበብ በልባችን ውስጥ የሚያሳድር፣ ወደ አባታችን ቤት እንድንመለስ የሚመራና የተስፋን ብርሃን የሚያሳየን የንስሐው መልአክ ቅዱስ ፋኑኤል ነው። ይህ እምነት ደግሞ በባዶ ነገር ላይ የተመሰረተ አይደለም። ቤተ ክርስቲያን በየዓመቱ ታኅሳስ 3 ቀን የእመቤታችንን ወደ ቤተ መቅደስ መግባትና የመልአኩን ልዩ አገልግሎት በታላቅ ክብር ስታስታውስ ይህንን እውነትም ትመሰክራለች። በዘመናችንም በአዲስ አበባ ከተማ በካራ ቆሪና በመሪ አካባቢ በስሙ የታነጹት አብያተ ክርስቲያናት በቦታው የሚፈጸሙት ተአምራትና የሕሙማን ፈውስ፣ የመልአኩ ጥበቃና ምልጃ ሕያው ምስክሮች ሆነው ቆመዋል። ስለዚህ በሕይወቱ ውጣ ውረድ ውስጥ ስናልፍ የከሳሹ ድምፅም ሲረብሸን